ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች በቅደም ተከተል ልናስደምጣችሁ ተገኘን። እንደ ሁልጊዜው ላይክ አድርጋችሁን ጀምሩ ውድ ቤተሰቦቻችን። እንደዚሁ ቤተሰቦን ካሻችሁ ሰብስክራይብ ማድረግ ይቻላል። ላይክ ሰብስክራይብ ሼር ካረጋችሁ ቆይታችሁን ከኛ ጋር ካረጋችሁ እኛ ደግሞ በሀገር ቤት እጅግ ለማመን የሚከብደውን የኢትዮጵያ እግር ኳስ ፌዴሬሽን የዛሬውን ውሳኔ እናደርሳችኋለን። ውሳኔውን በተለይም ወደ 10 የሚጠጉ ውሳኔዎች ናቸው የተወሰኑትና የኢትዮጵያ እግር ኳስ ፌዴሬሽን እግር ኳስ ተመልካቾችን ትንግርት ውስጥ የከተተው ውሳኔው እጅግ በጣም አሳዛኝም እጅግ በጣም አስደሳችም ነው ለአንዳንዶች። ለመሆኑ ዛሬ ምንድነው በኢትዮጵያ ውስጥ የተፈጠረው የሚለውን በሰበር ለእናንተ ውድ አድማጮቻችን ልናደርሳችሁ ስለወደድን የመጀመሪያ ጉዳያችን እናደርገዋለን። ዛሬ በአውሮፓ ውስጥ አንድ ትልቅ እውነት ይጠበቅ ነበረ። ባርሴሎና ቤት ግን ለጁላይ 13 ወይም ከ12 ቀን በኋላ እንዲደረግ ከውሳኔ ተደርሶበታል። ምክንያቱን እንነግራችኋለን። በአውሮፓ ውስጥ የሚጠበቁ ትልልቅ ዝውውሮች አሉ። የሊዮኔል አንድሬስ ሜሲን ዝውውር ጨምሮ ያገኘናቸው በርከት ያሉ ጥንቅሮች አሉ። አንድ ተጫዋች የተከፈተብኝ ዘመቻ ተቀባይነት የለውም እያለ ነው። ይሄ ተቀባይነት የለውም የሚለው መረጃ እኛም በቀን መረጃችን አደረሰናችሁ ነበረ። ከተጫዋቹ ምላሽ ስንጠብቅ ነበር። አሁን አግኝተነዋል። ምላሹ እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግም ዛሬ የተጠናቀቁ ትልልቅ ዝውውሮች አሉ። በቀጣይ የአውሮፓ ትኬት የቆረጡ ክለቦችን ጨምሮም ቢግ ሲክስ በሚባሉ ክለቦች ውስጥ እየተደረጉ ያሉ ዝውውሮችን ዕለታዊ መረጃ እናደርሳችኋለን። ቼልሲ ለተጫዋቹ ዋጋ አውጥቶለታል። ሁለት ተጫዋቾቹም በውሰትና በቋሚነት ሊለቅ ይችላል የሚሉ መረጃዎችም እየወጡ ነው፣ እናደርሳችኋለን። በሊቨርፑል የመረጃ ክፍለ ጊዜያችን አንድ ተጫዋችን በማስፈረም ሂደት ላይ ድርድሩ ጠንክሮ ሄዷል። የ9 ቁጥር ጉዳይ ከምን ደረሰም ለሊቨርፑልውያን እንደዚሁ በመረጃ ክፍለ ጊዜያችን እናደርሳለን። የዩናይትድ አዲሱ ፈራሚ ቃለ መጠይቅ ሰጥቷል። ለየት ያሉ ነጥቦችን አንስቷል፣ እንመለከተዋለን። ከዛ በተጨማሪ የዩናይትድ እህት ክለብ ከዩናይትድ ተጫዋች መውሰድ ይፈልጋል። ብሪያን ቤሞን በተመለከተ ዴቪድ ኦርኔስቴ ያጋራው አንድ መልእክት አለ። ለዩናይትድውያን በተጨማሪነት ይህንንም መረጃ እናደርሳችኋለን። አርሰናል በስተመጨረሻም ተጫዋች በይፋ አስፈርሟል። ውድ ቤተሰቦቻችን እንግዲህ በዚህ ዓመት ሲጠበቅ ነበረ ማንን ያስፈርማል በሚል የመጀመሪያውን ተጫዋች አስፈርሟል። በሌላ መረጃችን ደግሞ ውድ ቤተሰቦቻችን አርሰናል ካለፉት 7 የውድድር ዓመታት በፈረንጆች አቆጣጠር 2021-22 ብቻ ነው ከቼልሲ ተጫዋች ያላመጣው። በተቀሩት 6 የዝውውር መስኮቶች ክረምቶች ከቼልሲ አርሰናል ተጫዋች ይገዛል። እውነቱ አርሰናል ቤት በጣም አስገራሚ ነው። ለመሆኑ አርሰናል ለምንስ ነው ከቼልሲ ክረምት በመጣ ቁጥር ተጫዋች የሚያስፈርመው የሚለው አነጋጋሪነቱን እንደቀጠለ ነው። ለየት ያለ መረጃ በዚህ ጉዳይ ላይ እናደርሳችኋለን። የአርሰናል አዲሱን ፈራሚ ጨምሮ በቀጣይ ቀናት አርሰናል ቤት አዳዲስ እውነቶችም ይጠበቃሉ። ከዛ በተጨማሪ ከተጫዋቹ ውል ማፍረሻ ውጭ ለአርሰናል ተጫዋች አንሸጥም ያለውን ክለብ ጨምሮ በርከት ያሉ ስፖርታዊ ጥንቅሮች እንዲሁ ለአርሰናል ደጋፊዎች እናጋራለን። ላይክ ሰብስክራይብ ሼር ማድረግ ዛሬም እንዳይረሳው ውድ ቤተሰቦቻችን። ዘወትር በሐሳብ መስጫ ሳጥናችን ላይ ለምታጋሩን ሐሳብ አስተያየት እናመሰግናለን። በቀጥታ እኛን ማግኘት ካሻችሁ ለእናንተ መልእክት የምንልክበትን አድራሻችሁን ብቻ አስቀምጡልን። በዛ የጽሁፍ መልእክቶችን እንልክላችኋለን። እኛን ማግኘት ካሻችሁ ማለት ነው። ሀገራዊ ጉዳይ ስለያዝን ለዛሬ እሱን አስቀድመን እንጀምርና ወደ ባህር ማዶ ስፖርታዊ ጥንቅራችን እንሻገራለን። የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄዱት ስብሰባ ላይ የተወሰኑ አበይት ጉዳዮችን ወስነዋል። በውሳኔው ላይ ታዲያ በርካቶችም ግርምትን የፈጠረ ነገር ነው። አጠቃላይ መረጃውን እናቀርብላችሁ። በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ስራ ላይ የዋለው የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መምሪያን በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ 4 ክለቦች ላይ ማለትም በመቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብ፣ ሲዳማ ቡና ስፖርት ክለብ እና መቀለ ሰባ እንደርታ ስፖርት ክለብ ላይ የተወሰነውን ውሳኔ ያጸና ቢሆንም 3ቱ ክለቦች ማለትም መቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብ እና ሲዳማ ቡና ስፖርት ክለብ ለኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳዩን ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረት እና ውሳኔውን በማሳገድ እግድ የተጣለባቸው ተጫዋቾች በ3 ክለቦች ተሰልፈው እንዲጫወቱ መደረጉም የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄደው አስቸኳይ ስብሰባ ላይ ገምግሟል። በመሆኑም ጉዳዩ ከይግባኝ ሰሚ ኮሚቴ ውሳኔ በኋላ በዓለም አቀፍ ስፖርት ግልግል ፍርድ ቤት
ሊታይ ሲገባው ወደ መደበኛ ፍርድ ቤት መወሰዱ የሶስተኛ ወገን ጣልቃ ገብነትን አስከትሏል የተባለው ይህም በዓለም አቀፍ እግር ኳስ ማህበር ፊፋ ማለት ነው መተዳደሪያ ደንብ አንቀጽ 14 ንዑስ አንቀጽ 1 እና የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 17 ቁጥር 1 የሚሰጥ ውሳኔ ተወስኗል። ይህንም ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ዛሬ ሰኔ 24 ቀን 2017 ዓ.ም ባካሄዱት አስቸኳይ ስብሰባ ለእግር ኳስ አፍቃሪና ለተመልካች ግርምትን የፈጠረ 10 ውሳኔዎችን አስተላልፈዋል። አንድ በአንድ ውሳኔውን እናደርሳችሁ በሐሳብ መስጫ ሳጥናችን ላይ ይህንን አስገራሚ ውሳኔ እንዴት እንዳገኛችሁት እናንተ ደግሞ ታጋሩናላችሁ። አንደኛ፣ ሶስቱም ክለቦች የፍትህ አካላትን ውሳኔ በአስቸኳይ ተግባራዊ እንዲያደርጉ የተከሰሱት ማለት ነው። ሁለተኛ፣ የተጣለባቸው የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ። ሶስተኛ፣ የፍትህ አካላት የወሰኑትን ውሳኔ በመደበኛ ፍርድ ቤት በማሳገድ መሰለፍ የሌለባቸው የታገዱ ተጫዋቾች ተጠቅመው ያጫወቷቸው ጨዋታዎች በሙሉ በፎርፌ እንዲሻሩ ተወስኗል። ይህ ውሳኔ ታዲያ አንድ ትልቅ ነገር ፈጥሯል። ይህም ተሸናፊው ይደረጋሉ። መሰለፍ የሌለበትን ያሰለፉ ተጫዋቾች ተጋጣሚ የፎርፌ ውጤት 3 ነጥብና 3 ንጹህ ግብ ይወስዳሉ። አሸናፊ ሆነው እንዲመዘገብላቸውም እንዲሁም 3ቱ ክለቦች እርስ በርስ ያደረጓቸው ጨዋታዎች ለሁለቱም ቡድኖች 0 ነጥብ 3 የግብ ዕዳ እነኚህ 3ቱም ክለቦች ላይ ተገበራል። ከዛ አራተኛው ደግሞ ለየት ያለ ነው። አራተኛ የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፉ ምክንያት ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸንፎ ዋንጫው ለወላይታ ዲቻ ተሸላሚ እንዲደረግ ተወስኗል። ስለዚህ የኢትዮጵያ ዋንጫ አሸናፊ ሲዳማ ቡና ሳይሆን ወላይታ ዲቻ ሆኗል። የወላይታ ዲቻ ይግባኝ ተሰሚነት አግኝቶ ዋንጫውን እንዲረከቡ ተፈቅዶላቸዋል። ስለዚህ ሲዳማ ቡና በፍጻሜ ጨዋታ የታገዱ ተጫዋቾችን በማሰለፉ ነው ይህ ፎርፌ የተሰጠበት። ጣና ንቦቹ በአፍሪካ ኮንፌዴሬሽን ካፕ ተሳታፊ ሆነዋል ማለት ነው። እጅግ በጣም አስገራሚው ሌላኛው ውሳኔ ደግሞ ይሄኛው ነው። አምስተኛው ወላይታ ዲቻ ስፖርት ክለብ ከኮንፌዴሬሽን ዋንጫ 25-26 የውድድር ዘመን ተሳታፊ እንዲሆን። ስድስተኛ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የተወሰነ ውሳኔ ተግባራዊ በማድረግ የሊጉን ደረጃም በአዲስ እንዲያሳውቅ። ከላይ ከተጠቀሱ ክለቦች በተጨማሪ ፋይናንስ መመሪያውን ተከትለው ሌሎች 14 ክለቦች ስለ መስራታቸውም ኮሚቴው ተጨማሪ ክትትልና ምርመራ በማድረግ የመመሪያ ጥሰቶች ከተገኘ በፍትህ አካላት በኩል እርምጃ እንዲወሰድ። ስምንተኛ ምርመራው ተካሂዶ በአጭር ጊዜም ውሳኔ እስከሚጠናቀቅ ድረስ በፕሪሚየር ሊግ ክለቦች መካከል ከፕሪሚየር ሊግ ወደ ፕሪሚየር ሊግ የሚከናወኑ የተጫዋቾች ዝውውር ታግዷል። ዘጠነኛ በአዲሱ የደረጃ ሰንጠረዥ መሰረት በ2017 የውድድር ዘመን ከሊጉ የወረዱ ክለቦች በኢትዮጵያ ፕሪሚየር ሊግ ይቀጥላሉ። ሌላ ትንግርትን የፈጠረው ነው። የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በ2017 ተሳታፊ የነበሩት 18 ክለቦች እና ከከፍተኛ ሊግ ያደጉ 2 ክለቦች ተደምረው ቀጣይ ዓመት የኢትዮጵያ ፕሪሚየር ሊግ ተሳታፊ ቡድኖች 20 ይሆናሉ። ስለዚህ ወራጅ የሚባል ነገር የለም። ስለዚህ ዘንድሮ የወረዱት መቀለ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽረ፣ ወልዋሎ ዓዲግራት ዩኒቨርሲቲ የምን መውረድ ተብላችኋል። ቀጣይም በኢትዮጵያ ፕሪሚየር ሊግ ትሳተፋላችሁ። የዛሬው የኢትዮጵያ እግር ኳስ ፌዴሬሽን አጠቃላይ ውሳኔ ባጭሩ ይህን ይመስላል። የትኛው ትንግርትን ፈጠረባችሁ? ወላይታ ዲቻ ሻምፒዮን የሆነበት ከሲዳማ ቡና ተነጥቆ ወይንስ አራቱም ወራጅ ክለቦች ቀጣይ በፕሪሚየር ሊግ እንዲሳተፉ መወሰናቸው? ምልከታችሁን አጋሩን። እኛ ወደ ባህር ማዶ መረጃችን እንሻገር። ላሚን ያማል ዛሬ አሊያም በቀጣይ ቀናት የ10 ቁጥር መለያ ይሰጠዋል ብለን በማለዳው መረጃ ደርሰናችሁ ነበረ። ነገር ግን ዛሬ ውሳኔው ተሽሯል። ላሚን ያማል በባርሴሎና በኩል ሊሰጠው የነበረውን የ10 ቁጥር መለያ እንዲራዘምለት ቀኑ ጠይቋል። ይሄም በጁላይ 13 በልደቱ ቀን 10 ቁጥር መለያ ይሰጧል። ስለዚህ በፈረንጆች አቆጣጠር ጁላይ 13 ላሚን ያማል 10 ቁጥር መለያን የሚረከብ ይሆናል። በተቃራኒው ደግሞ ስፔን የፊት ወሰር ተጫዋች አንሱ ፋቲ በረጅም ጊዜ ውሰቱን የፈረንሳዩን ክለብ ሞናኮን ተቀላቅሏል። ይፋ ተደርጓል። ዝውውሩ በማለዳው መረጃችን እንደተጠናቀቀ ነገረናችሁ ነበረ። በተጫዋቹ የውሰት ውል ውስጥ ባርሴሎና መጥራት ቢፈልግ 11 ሚሊዮን ዩሮ መክፈል የሚያስገድድ አንቀጽ ተካቷል። በጥር ላይ ማለት ነው። በተጠናቀቀ ውድድር ዓመት ለባርሴሎና 11 ጨዋታዎችን ያደረገው አንሱ ፋቲ በቅድሚያ በባርሴሎና እስከ 28 ውሉን እንዳራዘመ ይታወቃል። ሞናኮ በዝውውር መስኮቱ ፖል ላቤሌ፣ ፖግባ፣ ኤሪክ ዳየርን በነፃ ዝውውር እንዲሁም አንሱ ፋቲን በውሰት ውል በማስፈረም ቡድናቸውን እያጠናከሩ ይገኛሉ።
ሊዮኔል ሜሲ ኢንተር ማያሚን በ2026 ማለትም በእኛ አቆጣጠር ጥር 2018 ላይ የሚለቅ ከሆነ እሱን ለማስፈረም በርከት ያሉ ክለቦች ፍላጎት አለ። ፓሪስ ሰን ዠርሜን እና ባርሴሎናን በማለዳው መረጃችን ነግረናቸዋል። ተጨማሪ ቡድኖች መጥተዋል። ናፖሊ ከወደ ጣሊያን፣ ሪቨር ፕሌት እና ኒውልስ ኦልድ ቦይ ከወደ አርጀንቲና፣ አልሂላል እና አልአህሊ ከወደ ሳውዲ አረቢያ፣ አልአህሊ ከወደ ግብፅ፣ ኤስ ሚላንም ሌላኛው የጣሊያን ክለብ ነው። ባርሴሎና እና ፓሪስ ሰን ዠርሜንን እዚህ ላይ ስንጨምር 9 ክለቦች ቀጣይ ሊዮኔል አንድሬስ ሜሲ ኮንትራቱ ሲጠናቀቅ ኢንተር ማያሚን የሚለቅ ከሆነ ለ6 ወር ኮንትራት ሰጥተውት በቡድናቸው ማጫወት ይፈልጋሉ። ሜሲ በ2026 የዓለም ዋንጫ ሀገር አርጀንቲና ለመወከል ራሱን በደንብ በተፎካካሪ ሊግ ውስጥ ማግኘት ይፈልጋል የሚለው መረጃ ከወጣ በኋላ የፈላጊዎቹም ክለቦች ቁጥር ጨምሯል። ለመሆኑ እናንተ የምትደግፉት ክለብ ውስጥ ሜሲ ቢካተት ደስ ይላችኋል? ክለባችሁን ጠቅሳችሁ ሜሲ ቢፈርም ደስ ይለናል ካላችሁ ወይ አይፈርም ካላችሁ ምልከታችሁን እንደ ሁልጊዜው በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ሎሬንዞ ኢንሲኒ እና እንደዚሁም ፍሬድሪኮ ቤርናዴቺ ከአሜሪካ ሜጀር ሊግ ሶከሩ ክለብ ቶሮንቶ ጋር ያላቸውን ኮንትራት አቋርጠዋል። ሁለት ተጫዋቾች ከክለቡ ጋር ያላቸው ውል በስምምነት በማቋረጥ አሁን ላይ ነፃ ኮንትራት ሆነዋል። የ34 ዓመቱ ኢንሲኒ በ2025 ለቶሮንቶ 13 ጨዋታ ሲያደርግ 1 ጎል አስቆጥሮ 3 አመቻችቶ ተቀብሏል። ሎሬንዞ ኢንሲኒ በአሜሪካ ሜጀር ሊግ ሶከር ከሊዮኔል ሜሲ በመቀጠል ከፍተኛ ተከፋይ እግር ኳስ ተጫዋች እንደነበረ ይዘነጋ አይደለም። በጉዳት እና የቅጣት ያለፉት 4 ጨዋታዎች ያመለጡት ቤርናንዴቺ በበኩሉ በ2025 15 ጨዋታ ሲያደርግ 4 ጨዋታ አድርጎ 3 ለግብ የሚሆኑ ኳሶችን አመቻችቶ ተቀብለው ነበር። ሁለቱም በአውሮፓ በእግር ኳስ ውስጥ የነገሱ ተጫዋቾች አሁን ከክለብ ጋር ማለትም ከአሜሪካ ሜጀር ሊግ ሶከር ክለብ ቶሮንቶ ጋር መለየታቸው ይፋ ተደርጓል። ቀደም ባለው መረጃችን ኢንተር ሚላን ቤት ከሃሉንጉሉ የተከፈተ ዘመቻ አለ ብለናችሁም ግን ተጫዋቹ ደግሞ ለዚህ ጉዳይ ከሰጠን እናቀርብላችኋለን ምላሹም ብለን ነግረናችሁ ነበረ። ትክክለኛ መሪ ተጠያቂ አያፈላልግም ብሏል የኢንተር ሚላኑ አማካይ ከሃሉንጉሉ። እኔ ኢንተር ሚላንን አልካድኩም እዚህ ደስተኛ አይደለውም ብዬ አላውቅም ሲል ምላሽ ሰጥቷል። የቡድኑ አምበል ላውታሮ ማርቲኔስ ከሽንፈቱ በኋላ ቡድኑ ውስጥ መሆን ያልፈለገ መልቀቅ ይችላል ብሏል፣ ግን ስም አልጠራም ነበረ። የክለቡ ፕሬዚዳንት ማሮታ ናቸው። ማርቲኔስ ስም ባይጠቅስም የተናገረው ስለ ካሃሉንጉሉ ነው ካለ በኋላ እኚህ ሰው ነገር አባብሰዋል ብለናችሁ ነበረ። ለሁሉም ምላሽ የሰጠው ካሃሉንጉሉ መሸነፋችን ያሳምማል፣ ከሽንፈቱ በላይ የጎዱኝ የተናገሩት ቃላቶች ናቸው ብሏል። ከቡድኑ የተገለለው መጫወት ባለመፈለጉ ሳይሆን በጉዳት ምክንያት መሆኑንና በአሜሪካ ቢያቀናም አዲስ ጉዳት እንደገጠመው ተጫዋቹ ተናግሯል። አክሎም ትክክለኛ መሪ ተጠያቂ አያፈላልግም ያለው ተጫዋቹ የሚያዋጣቸው ቃላቶች ብቻ ለውጥ አያመጡም ብሏል። ከቡድን አጋሮቹ ወይም ከፕሬዚዳንቱ በሚመጡ ሁሉንም አስተያየቶች ይቀበላለሁ፣ ነገር ግን መከባበር ከአንድ ወገን ብቻ አይደለም ብሏል። ካሃሉንጉሉ ያለምንም ጥርጥር ቀጣይ መዳረሻው ጋላታሳራይ እንዲሆን ያደረገ ችግር ነው በኢንተር ሚላን ቤት የተፈጠረው። ከሰሞኑ ስሙ በስፋት ከጋላታሳራይ ጋር ተይዞ ነበር። አሁን ደግሞ ላውታሮ ማርቲኔስ ስም ሳይጠራ ክለቡን ማሊያ መልበስ የማትፈልጉ ልቀቁ ሲል ማሮታ ናቸው መጥተው ስም ጠርተው ማርቲኔስ ሊናገር የፈለገው ካሃሉንጉሉን ብለው ነገሩን ያባባሱት። ለማንኛውም የቡድን መሪ ለሽንፈቱ ተጠያቂ አያፈላልግም ብሎ ለሁለቱ ምላሽ ሰጥቷቸዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ኒካስል ዩናይትድ የኤዲሃው ቡድን ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተፋላሚው በፕሪሚየር ሊጉ 5ኛ ሆኖ ያጠናቀቀው ቡድን ራሱን እያጠናከረ ይገኛል። ኒካስል ዩናይትድ በቀጣይም ሊያስፈርማቸው ከሚፈልጋቸው ተጫዋቾች ውስጥ አንደኛው ዣቪ ሲሞንስ ሆኗል። ነገር ግን ተጫዋቹ ኒካስል ዩናይትድን የመቀላቀል ምንም አይነት ፍላጎት እንደሌለው የጀርመኑ ተነባቢ ጋዜጣ ቢልድ አስነብቧል። ኒካስል ግን ተጫዋቹን በቅርበት ማነጋገር ይፈልጋሉ ተብሏል። በተለይም በፕሮጀክት ደረጃ ማሳመን ይፈልጋሉ። ተጫዋቹ በትልልቅ ክለቦች ውስጥ መጫወት ይፈልጋል። እስካሁን ይፋ ጥያቄ ያቀረበለት የለም። ኒካስልም ፍላጎት ብቻ ነው ያላቸው። ዣቪ ሲሞንስ ግን ኒካስል ዩናይትድን እስከዚህ ሰዓት ድረስ የመቀላቀል ፍላጎት የለውም ሲል ከፍላጎቱ አንጻር ተነስቶ የጀርመኑ ተነባቢ ጋዜጣ ቢልድ አስነብበዋል። አስቶን ቪላ ዜቢኮን ሬድ ሞንድን ከፌኖርድ በዛሬው ዕለት በነፃ ማስፈረሙን አረጋግጧል። የ18 ዓመቱ ባለሰጦ በቪላ ቤት እስከ 2029 የሚያቆየውን አዲስ ኮንትራት እንደዚሁም በዛሬው ዕለት ተፈራርመዋል።
የማንቸስተር ሲቲው ግብ ጠባቂ ኤደርሰን ሞራሌስ ከበድ ያለ ተቃውሞ አስተናግዷል። ብራዚል የማንቸስተር ሲቲ ቁጥር 1 ግብ ጠባቂ ኤደርሰን ከክለቡ ደጋፊዎች ተቃውሞ እየቀረበበት ይገኛል። ግብ ጠባቂው በተለይም በአል ሂላል ጨዋታ ያሳየውን አቋም ተከትሎ ደጋፊዎች መልቀቅ አለበት በማለት ተቃውሞ አሰምቷል። የክለቡ ደጋፊዎች አሁን ላይ በማህበራዊ ትስስር ገጽ ኤደርሰን ይውጣልን የሚል ዘመቻ ከፍተዋል። ኤደርሰን በቅርቡ በሚቀጥለው የውድድር ዘመን በማንቸስተር ሲቲ ቤት እንደሚቆይ ማረጋገጡ አይዘነጋም። የቡድኑ ሁለተኛ ግብ ጠባቂ ስቴቨን ኦርቴጋ የዛሬ 3 ዓመት በነፃ ያስፈረሙት እጅግ በጣም አስደናቂ ግብ ጠባቂ እንደሆነ ተመልክተናል። 4-3 በአል ሂላል በተሸነፉበት ጨዋታ ግን ሲቲዎች የቡድኑ ቁጥር 1 ግብ ጠባቂ ተሰልፎ ኤደርሰን ሞራሌስ ተጫውቶ ነበረ። እንግዲህ ለተቆጠሩት የተወሰኑ ግቦች ተጠያቂ ያደርገውታል። አሁን በቃን ለቡድናችን ጥራት ሲባል ኤደርሰን ሞራሌስ ይውጣልን እያሉ ነው ሲቲዎች። የቃል ስፖርት ዩቲዩብ ቻናል የማንቸስተር ሲቲ ደጋፊዎችስ በኤደርሰን ሞራሌስ ላይ ያላችሁ እምነት ተሸርሽሯል ወይ? ምልከታችሁን አጋሩን። ቼልሲ 35 ሚሊዮን ፓውንድ የዝውውር ሂሳብ ለክሪስቶፈር ንኩንኩ እንደሚፈልግ አስታውቋል። ከሰሞኑ ስሙም በተለይ ከማንቸስተር ዩናይትዱ አሌሃንድሮ ጋርናቾ ጋር ዩናይትድ እና ቼልሲ ሊቀያየሩት ይችላሉ የሚሉ መረጃዎች ቢወጡም ግን ተጨባጭነት እንደሌለው ነግረናችሁ ነበረም። ታዲያ ይሄንን ተጫዋች ለማስፈረም በዚህ ሰዓት ጥያቄ ያቀረበ አንድም ክለብ ባይኖርም ነገር ግን ቼልሲ ቡድን ተጫዋቹን ለገበያ ሲያቀርብ በቀጣይነት እስከ 35 ሚሊዮን ፓውንድ እንደሚፈልጉ ከዝውውሩ ይፋ አድርገዋል። ቼልሲዎች የውሰት ዝውውርን ለታሪክ ጆርጅ ሊፈቅዱ ይችላሉ ተብሏል። የአካዳሚ ተጫዋች በኮንፈረንስ ሊግ ዘንድሮ ተሰልፎ ለቼልሲ ጨዋታ አድርጎ ግብም አስቆጥሯል። ማደግ የሚችል ተጫዋች እንደሆነ ማሬስካ መስክረውለታል። ነገር ግን ተጫዋቹ በቂ የመጫወቻ ደቂቃን እንዲያገኝ በውሰት ሊለቁት ይችላሉ ተብሏል። በርከት ያሉ ክለቦች ፍላጎት አላቸው። ቼልሲም ለእድገቱ ሲባል በቂ የመጫወቻ ደቂቃ ለሚሰጡት ክለቦች ተጫዋቹን በውሰት ለመልቀቅ ፈቃደኛ ናቸው ተብሏል። በቀጣይ ቼልሲ ከፈላጊዎቹ ጋር እንደዚሁ ድርድር ያደርጋል ተብሎ ይታሰባል። ጆሽ አቺፖንግ በክለቡ እንዲቆይ ይፈልጋለው ምክሬም እሱ ነው ብለው ነበረ ከሰሞኑ የቼልሲ አሰልጣኝ ኤንዞ ማሬስካ። ተጫዋቹም በልምምድ ወቅት ሪስ ጄምስንና እንደዚሁም ማሎ ጉስቶን እመለከታለሁኝ ከሁለቱ ጋር ተመሳሳይ ሚና ስላለ ብለዋል። በአማካይ ስፍራ ላይ መጫወት ምንም አይነት ፍላጎት የለኝም። በልጅነቴ ከ14 ዓመት በታች በዛ ቦታ ላይ ተጫውቻለሁ። አሁን ግን በመከላከሉ ስፍራ ላይ ብቻ ነው መጫወት የምፈልገው ብሏል። በልምምድ ወቅትም የቡድኑን አምበል ሪስ ጄምስና ማሎ ጉስቶን አጥብቄ እመለከታለሁ። ሚኔ ከነሱ ጋር ተቀራራቢ ስለሆነ ብለዋል። ሊቨርፑል በማርክ ጉዌ ጉዳይ ላይ የተሻለ ደረጃ ላይ እየደረሰ ነው ብሏል። ዘ አትሌቲክ ነው መረጃውን ይዞት የወጣው። አሁንም የሚቀሩ ነገሮች ቢኖሩም ተጫዋቹ ግን ሊቨርፑልን የመቀላቀል ፍላጎት መኖሩን ለሊቨርፑል በአንድ ጎን ጉዳዩን ቀለል አድርጎለታል። በቀዳቸውም ከሄዱም ነገሩ በቀጥታ ወደ ላቀ ደረጃ የሚደርሰው በዚህ ሳምንት መጨረሻውም ነው ብለዋል። ሊቨርፑሎች በራሳቸው መንገድ ጉዌን ማስፈረም ይፈልጋሉ። ሆኖም ግን ክሪስታል ፓላሶች 1 ዓመት ለቀረው ተጫዋች ያቀረቡት ገንዘብ ላይ ለውጥ ማድረግ ግድ ይላቸዋል። ሊቨርፑሎች ተጫዋቹን ማሳመን አልተቸገሩም። የቀራቸው ፓላስን ማሳመን ነው። ምናልባትም ቤንዶክ የመሳሰሉ ተጫዋቾች በዝውውር ውስጥ ሊካተቱ ይችላሉ ብለናቸዋል። ሊቨርፑል ግን ማርክ ጉዌን የማምጣቱ ነገር የሚቀር አይመስልም። በተለይም በተጫዋቹ በኩል የማሳመን ስራውን ስለሰሩ ማለት ነው። ዘ አትሌቲክ በዚህ ሳምንት መጨረሻ በዚህ ዝውውር ጉዳይ ላይ እልባት ይሰጣል ብለዋል። ሊቨርፑል የ9 ቁጥር ጉዳይን እልባት አልሰጠም። በእርግጥ የዳርዊን ኑኔዝን መልቀቅ እየተጠባበቁ ነው። ሊቨርፑል በሁጎ ኤኬቴኬ ዝውውር ላይ እየሰሩ ባይሆንም በቀጥታ ነገር ግን በክለቡ የአጥቂ ዝርዝር ውስጥ እንዳለ ይታወቃል። ይህ ዝውውር ግን በይፋ ስራውን የሚጀምረው የዳርዊን ኑኔዝ መልቀቅ በኋላ ነው። ሊቨርፑል የዳርዊን ኑኔዝን ጉዳይ በቅድሚያ መጨረስ ይፈልጋሉ። አሁን ላይ ባለው ሁኔታ ሊቨርፑል የሚፈልገው ገንዘብ መጠን እና ናፖሊ ያቀረቡት ነገር ነው አለመመጣጠኑ። ስለዚህ ሊቨርፑል ቤት የ9 ቁጥርን ጉዳይ ለመስማት የግድ መሸጥ አለበት። ከሁጎ ኤኬቴኬ በተጨማሪ በሊቨርፑል ዝርዝር ውስጥ እንደ ቪክተር ኦስሜን እና የኒውካስል ዩናይትድ አጥቂ አሌክሳንደር ኢሳክ እንዳለበት ይታወቃል። ለሊቨርፑል ቀላሉ ዝውውር ሊሆን ይችላል ተብሎ የሚታሰበው በሂሳብ ደረጃ ቪክተር ኦስሜን አሁን ባለው ሂደት፣ ከዛ ሁጎ ኤኬቴኬ፣ ከዛ ሶስተኛው ኢሳክ ነው። በጥራት ደረጃ ግን እናንተ የቱን ትመርጣላችሁ? የሊቨርፑል ደጋፊዎች ኢሳክ፣ ሁጎ ኤኬቴኬ ወይንስ ቪክተር ኦስሜን? ምልከታችሁን በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ዲያጎ ሊዮን ማንቸስተር ዩናይትድን መቀላቀሉን በተመለከተና ክለቡን በውሰት ስለመልቀቅ ጋር በተያያዘ ለተነሳለት ጥያቄ ምላሽ ሰጥቷል።
ሁሉም ሰው በውሰት እንደሚሄድ ያስባል፣ ግን ያ አስተሳሰብ የለኝም። በቅድመ ውድድር ጊዜ ራሴን ለሩበን አሞሪምና ለቡድኑ በደንብ አሳያለሁ። ከአንድ ወይም ከሁለት ጨዋታ በኋላ በዋናው ቡድን ውስጥ ራሴን ስጫወት መመልከት እፈልጋለሁ። ከዛ በዘለለ ግን ማንቸስተር ዩናይትድ ለቅቄ በውሰት ስለማምራት እያሰብኩ አይደለም ብሏል። ምናልባት በማንቸስተር ዩናይትድ በኩል ከአካዳሚ ቡድን ይጀምራል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። የፊታችን ሰኞ በሚጀመረው ልምምር ላይ የቡድኑ አካል እንደሚሆን ተረጋግጧል። ዲያጎ ሊዮን ወደ 4 ሚሊዮን ዩሮ አካባቢ ወጥቶበት የመጣ ተጫዋች ነው። በማንቸስተር ዩናይትድ ቤት የሩበን አሞሪም ከሃይደን ሄቨን ቀጥሎ ፈራሚው እንደነበረ ይታወቃል። ሩበን አሞሪም ተጫዋቹ ላይ ቁርጥ ያለ ውሳኔ ባይወስኑም ተጫዋቹ ግን በውሰት ስለማምራት እያሰብኩ አይደለም፣ በዩናይትድ ዋናው ቡድን ውስጥ ለመጫወት ከአንድ ወይም ከሁለት በላይ ጨዋታ አያስፈልገኝም ብለዋል። በኤኖስ ባለቤትነት ስር የሚገኘው ሉዣን ስፖርት ሴኮ ኩኔን ከዩናይትድ ለማስፈረም ስራ እየሰሩ ነው። ዩናይትድ ለዋናው ቡድን ዝግጁ እንደሚሆን እና ቋሚ የመጫወቻ ጊዜ ወደሚያገኝበት ክለብ ለመላክ ፈቃደኞች ናቸው። ግን ተጫዋቹን በዋና ቡድን ውስጥ እንደሚፈልጉትና የ2028 የማንቸስተር ዩናይትድ 150 ፕሮጀክት አካል እንደሆነ ተነግሮታል። በተጠናቀቀው ሲዝን ስድስተኛውን የጨረሱት ሎዛኖች በአዲስ ሲዝን ወደ አውሮፓ መድረክ ቦታ ለማግኘት አቅደዋል። በዚህም በዩናይትድ እህት ክለብ ውስጥ ያሉ ግን ደግሞ የመጫወቻ ደቂቃ የማያገኙ ጠንከር ያሉ ተጫዋቾችን ወደ ቡድናቸው የማምጣትም ፍላጎት እንዳላቸው ነው ኢኤስፒኤን ያስነበበው። ዴቪድ ኦርኔስቴ ብሪያን መቤሞ የዩናይትድን ዝውውር ሲጠባበቅ ማንቸስተር ዩናይትድ ደግሞ የፊታችን ሰኞ በሚጀምረው ልምምር ላይ የቡድኑ አካል የማድረግ እቅዳቸው አሁንም አልተቀየረም። አዲስ ነገር ያው በዚህ ሳምንት ነው የምንጠብቀው። ዩናይትድ ግን ውድቅ ከተደረገበት ገንዘብ ላይ እስካሁን ጭማሪ አላደረገም። 55 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ፓውንዱ እንዳለ ነው፣ ያው ውድቅ የተደረገው ገንዘብ ማለት ነው። በሁለቱ ክለቦች መካከል ዛሬም ጠንከር ያለ ውይይት ሲደረግ ነበረ። ዩናይትዶች ብሪያን መቤሞ ናቸው አካል ሆኖ ቅድመ ይሄ የፕሪሲዝን ጨዋታ በፊት ያለውን ልምምድ ሰኞ ሲጀምሩ የቡድኑ አካል እንዲሆን ይፈልጋሉ። በብሪያን መቤሞ በኩል የሕክምና ምርመራውን ለማድረግ መጠበቁ አሁንም የተቀየረ ነገር የለም። ዴቪድ ኦርኔስቴ በዚህ ዝውውር ላይ የተቀየረ አዲስ ነገር የለም። ዩናይትድም በዚሁ ገንዘብ ለማስፈረም ጥረት እያደረገ ነው። ብሬንትፎርድም ጭማሪ ገንዘብ እንዲኖር ጥረት እያደረገ ነው። ሰኞ ግን ዩናይትዶች የሚጀምሩት ልምምር ላይ ቀጣይ ሳምንት ማለት ነው የቡድኑ አካል አድርገው ከነ ማቲያስ ኩናህ ጋር ማጣመር ይፈልጋሉ። ሳካሎይ ከስር መረጃውን እየተከታተለን የምናደርሳችሁ ይሆናል። አርሰናል በስተመጨረሻም የክረምት የመጀመሪያው ፈራሚን እወቁልኝ ብሏል። የሰሜን ለንደኑ ክለብ አርሰናል የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ማስፈረማቸውን ይፋ አድርገዋል። መድፈኞቹ ኬፓ አሪዛባላጋን የቡድኑ ቁጥሩ 2 ግብ ጠባቂ አድርገው በ3 ዓመት ኮንትራክትን ያስፈረሙት አርሰናል የ30 ዓመቱን ኬፓ አሪዛባላጋን በቼልሲ ያለውን ኮንትራት ማፍረሻ 5 ሚሊዮን ፓውንድ በመክፈል የግላቸው አድርገዋል። 30 ዓመት ለግብ ጠባቂ ብዙ አይደለም ውድ ቤተሰቦቻችን። በዛ ላይ ሁለተኛ ግብ ጠባቂ የገፋ ዕድሜ አይደለም ለግብ ጠባቂ፣ ምናልባት እስከ 40 ዓመታቸውም ሊጮቱ የሚችሉበት አጋጣሚ ስላለ ማለት ነው። ጉዳዩ ግን ተጫዋች ከቼልሲ መምጣትን በተመለከተ ነው። በስፋት እንመለስበታለን። አርሰናል ዋንጫ ለማሸነፍ ተቃርቧል ያለው ደግሞ አዲሱ ፈራሚ ኬፓ አሪዛባላጋ ነው። አርሰናልን የተቀላቀለው ስፔናዊ ግብ ጠባቂ ኬፓ አሪዛባላጋም በክለቡ ለመስራት መጓጓቱን ከፊርማው በኋላ ተናግሯል። እዚህ በመሆኔ በጣም ደስተኛ ነኝ ያለው ኬፓ አሪዛባላጋ በቀጣይ በክለቡ ለመስራት ጓጉቻለሁ፣ ቡድኑ ለማሸነፍ ያለውን ምኞት ሰምቻለሁ ብሏል። አክሎም አርሰናል ዋንጫ ለማሸነፍ ተቃርቧል ያለው ኬፓ አሪዛባላጋ በጋራ እንደምናሳካውም ባለሙሉ ተስፋ ነኝ ብለዋል። ኬፓ አሪዛባላጋ በአርሰናል ቤት 13 ቁጥር መለያ ለብሶ ቀጣይ ዓመት ከዴቪድ ራያ በመቀጠል ግቡን ይጠብቃል ተብሎ ይታሰባል። ኬፓ አሪዛባላጋ ራያ ምርጥ በረኛ ነው፣ ከሱ ጋር ጥሩ ግንኙነት አለኝ። ምንም እንኳን ዋናው ግባችን እንደ ቡድን ስኬታማ መሆን ቢሆንም ለቦታው ምርጥ ፉክክር ይጠብቀኛል ብለዋል። አብረን እንለማመዳለን፣ አብረን እንፎካከራለን፣ አብረን ጥሩ ጊዜ እንደምናሳልፍ እርግጠኛ ነኝ ብለዋል። የአርሰናል ተቀዳሚ ምርጫ ሁዋን ጋርሻም የዝውውር ሂሳቡ እስከ 25 ሚሊዮን ፓውንድ አካባቢ ነበር። አንድሪያ ቤርታ አጥቂ፣ አማካይ፣ ተከላካይ ብዙ የሜዳ ክፍል ላይ ተጫዋች ማስፈረም ስንችል 25 ሚሊዮን ፓውንድ ለጋርሻ ሳናወጣም ብለው የማይክል አርቴታን ፍላጎት ለማሟላት ሲሉ ኬፓ አሪዛባላጋን ከቼልሲ ያስፈርመውላቸዋል። ኬፓ ከእኛ ጋር በመገኘቱ በጣም ደስተኛ ነኝ ያሉት አሰልጣኝ ማይክል አርቴታ ናቸው። ብዙ ልምድ ያለው ተጫዋች ነው፣ በዚህም የቡድኑ አጋሮቹን ተጠቃሚ ይሆናሉ እና ለማሸነፍ እውነተኛ ረሃብ አለው ብለዋል። ኬፓ ጠንክሮ የሚሰራ ልጅ ነው፣ ስለሆነ ደረጃችንን ከፍ እንደሚያደርግ ምንም ጥርጥር የለኝም። የቡድን ጓደኞቹ አስቀድሞ ስለሚያውቅ ለመለማመድ ይቸግራል ብዬ አላስብም ብለዋል።
የአርሰናል ምርጡ ስፖርቲንግ ዳይሬክተር ተብሎ በዚህ ዓመት የመጣው አንድሪያ ቤርታ ቀደም ሲል ታላላቅ ዋንጫዎችን ያነሳ ሰው ነው ብለዋል። ኬፓ አሪዛባላጋን ጥሩ ልምድ ያለው ተጫዋች ነው፣ እሱን ቤተሰቡ በደስታ እንቀበላለን። ይዞት የሚመጣው የአሸናፊነት መንፈስ ከቡድናችን ጋር ጥሩ መስተጋበር ይፈጥራል። በጥሩ ጉጉት እየጠበቅን እንገኛለን ብለዋል። አርሰናሎችስ ኬፓ አሪዛባላጋን እንዴት እየጠበቃችሁት ነው? በሐሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። በፈረንጆች አቆጣጠር 2021-22 የውድድር ዓመት ላይ ብቻ ነው ውድ ቤተሰቦቻችን አርሰናል ከቼልሲ ተጫዋች ያላመጣው። ከዛ በዘለለ ግን 1920 ዴቪድ ሉዊስን፣ 21-22 በቀጣዩ ዓመት ዊሊያምንን፣ ከዛ ዘለሉና አንድ ዓመት 2022-23 ጆርጂኖን አስፈረሙ። 2023-24 ካይ ሃቨርዝን አስፈረሙ። 2024-25 አምና ራሂም ስተርሊንግን አመጡ። ዘንድሮ ኬፓ አሪዛባላጋን አመጡ። አርሰናሎች ዓመታችንን በቼልሲ ተጫዋች ካላስባረክን አንጀምርም ያሉ ነው የሚመስለው። አሁንም ከቼልሲ ተጫዋች አስፈርመዋል። ከፒተር ቼክ የቅርብ ጊዜ እነ ዳቪድ ሉዊስንም ማንሳት እንችላለን። እንደዚህ እያለን በርካታ ተጫዋቾችን አርሰናል ግን ለምንድን ነው ከቼልሲ ተጫዋች የሚያመጣው የሚለው ነገር ግን አሁንም ምላሽ ይፈልጋል። የአርሰናል ደጋፊዎች ግን እንደ ደጋፊነታችሁ ከቼልሲ የሚመጡ ተጫዋቾች ለቡድናችሁ ምን አይነት ጥቅም እየሰጡ ነው? መልከታችሁን አጋሩን። ኬፓም ከካይ ሃቨርዝ ጋር ተነጋገርኩ ይላል። ምክንያቱም በቼልሲ ይተዋወቃሉ። እሱም ከማርቲን ኦዴጋርድ ጋር ተነጋግሮ ከዛ አብረን ስለ ጉዳዩ ተነጋገርን። ከዛ ነገሮች እንዴት ሊሄዱ እንደሚችሉ መረጃ መለዋወጥ ጀመርን እና ነገሮች እንዴት እየሄዱ እንዳሉ እና በአሁኑ ጊዜ በመልበሻ ቤት ውስጥ ያለውን ሁኔታ ምን ያህል ጥሩ እንደሆነ ማውራት ጀመርን። አሁን አርሰናልን ወክዬ ለመጫወት በጉጉት ጠብቃለሁ። ከመምጣቴ በፊት ግን በቂ መረጃም ከካይ ሃቨርዝ በማርቲን ኦዴጋርድን በኩል እንደዚሁ ደርሶኛል ብለዋል። ከአርሰናል እና ከቼልሲ መካከል ያለው ግንኙነት አንደኛው በርካታ ተጫዋቾች ከቼልሲ አርሰናልን ስለተቀላቀሉ ኬፓ የቡድን አጋራቸው ነበረ። እንደ አጠቃላይ ማርቲን ዙቤሜንዲ እና ኬፓ አሪዛባላጋም በቀጣይ ሳምንት በሚጀመረው የአርሰናል የቅድመ ውድድር ዘመን የልምምድ አካል እንደሚሆኑ ተረጋግጠዋል። ሁለቱም ተጫዋቾች ዝውውር በዚህ ሳምንት እንግዲህ የኬፓ አሪዛባላጋ ይፋ ተደርጓል። የዙቤሜንዲን የቀረው ሁለቱም በዚህ ሳምንት ይፋ እንደሚደረግ ሲጠበቅ ነበር። ዛሬ የኬፓ አሪዛባላጋ ይፋ ተደርጓል። አርሰናል ኢብሪቼ ኢዜን ከፓላስ ለማምጣት ካቀዳቸው እቅዶች ውስጥ አንደኛውም ተጫዋቹን ከውል ማፍረሻው በታች ማስፈረም እንደነበረ ይታወቃል። ነገር ግን በክሪስታል ፓላስ በኩል ከውል ማፍረሻው በታች ለማንም ክለብ የምንሸጠው ማንም ተጫዋች የለም። ኢብሪቼ ኢዜም ክለባችንን ከለቀቀ ከውል ማፍረሻው በፊት አንሸጠው ወይም ከውል ማፍረሻው በታች አንሸጥም ብሏል። በቀጣይ አርሰናል ተጫዋቹን ለማስፈረም ቅርብ ነው። በተለይም ተጫዋቹን ስላሳመነ ተጫዋቹን መጫወት ይፈልጋል። ከፓላስ ጋር ግን የውል ማፍረሻው ላይ ቅናሽ አድርጎ እንዴት ያመጣዋል የሚለው ደግሞ በትልቁ ይጠበቃል። አርሰናል በቀጣይ ቀናት ይፋዊ ጥያቄ ለፓላስም እንደዚሁ ያቀርባል ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የአሁኑ ጥንቅር ፍጻሜው እዚህ ጋር ሆነም። ከጥቂት ደቂቃዎች በኋላ ተመልሰን እንገናኝ። ሰናይ ጊዜ